በባህል አቀራረብ በስራዋ እሷን የሚመጣጠን የለም እዛ ቤት ያኔ እሷ ድምጽና የጋሽ ለማ ገብረ ህይወት ድምጽ አንድ አይነት ነው በቃ ይወረወራል ናኑ ቱባው ቅላጼ ነው ያላት እረኞች የሚጫወቱት ቅላጼ እንደነ ጋሽ ጥላሁን እንደነ አለማየሁ ሸቴ እንደ ሌሎችም መድረክ የሚሞሉ ድምጻዮች ነበሩ ከሴቶችም አንዷ ናኑ ነበረች ባየኋትና ባገኘኋት በተገናኘንበት ሰዓት ሁሉ ድንቅ እናት ነበረች ማሲንቆ የድምጽ መለኪያ ነው ማሲንቆ ፈለግሽው ዘለሰኛው ምኑን ለመጫወት ማሲንቆ ትክክለኛው የድምጽ መለኪያ ስለሆነ እሷ እንደም አንዳንድ ጊዜ አጋነን ካትበኝና ማሲንቆውን ምትበልጠው ይመስላል ይህንን ስሰማ በአሳም ማዕበል ሩቅ እጓዛለሁ የዘመናት ድንበር አልፌ አያት ቅድመ አያቶቼን የጎበኘው ያህል ይሰማኛል ያ ታሪካዊ ክንውን ቁልጭ ብሎ በአይነ ህሊና ይታየኛል ያ ደግ ዘመን ሕያው ሆኖ በፊቴ ድቅን ይላል ግጥም ከዜማ ጋር እንዲስ በሚያስደንቅ ስምምነት ሲዋሃድ ማየት ያዚያዚያም ዘይቤ ልብን በሚማርክ መንገድ ሲገለጽ መመልከት በመረጓ ድምጽ ተዋሽቶ በውብ ለዛ ቅላጼ ሲንቆረቆር መስማት ያንየውን ዘመን ናፍቆት በልብ ያጎሏል ምን ነው በዚያ ዘመን በኖርኩኝ የሚያሰኝ ምኞትን ያሻግራል በነጭ ፈትል የተዋቡ ማውራና አባወራዎች አቤት ሁሉ ሲያምርባቸው በሙዚቃ ዋሽተው ያቀረቡት እንደው በሀገሬው ለዛ ታጅቦ የትዝታን ገመድ በግሩም ቃና ዜማ ያስቃኙን የዓለምን ቋንቋ ሙዚቃን በሀገሬው ቃና በሀገሬው አልባስ ቱባ ባህሉን ጠብቆ ውብ በሆነ መድረክ እንዲህ ያጋሩናል ቀደማዊ ኃይለ ሥላሴ ቲያትር የባህል ኦርኬስትራው 1948 ዓመተ ምህረት ጀምሮ አገልግሎት ላይ የዋለ ነው እዛ ከዛ በፊትም እዚህ ማዘጋጃ ቲያትር ቤት የሚባል ነበር ጊዮርጊስ አካባቢ እዛ ሁሉ ትልቅ ግዙፍ የሆነ የሙዚቃ ማዕከል ነው እና እውነት እናኑ የተጽዕኖ ፈጣሪ የሆኑ ጠበብት አርቲስቶች አሉና ከዛ አንዷ ነች ትልቁ እንትኗ ዘፈን ብቻ አይደለም የሀገር ፍቅር ስሜት ያላት ለኢትዮጵያ ስትጫወት ጸጉሯን የሚቆመው ሽለላና ቀረርቱ ሰራ እና ኦዲየንስ ራሱ እሷ በምትሸልልበት በምትፎክርበት ጊዜ ብድግ ብሎ ነው አክብሮ ሰጥቶ የሚያጨበጭብላት ለማንም እንደዚህ ያደርጉ ከብቃቷ የተነሳ ብቃቷ ራሱ ለሷ መሰከረ ድምጿ ያለ ማይክሮፎን እዛ ቤት ያኔ እሷ ድምጽና የጋሽ ለማ ገብረ ህይወት ድምጽ አንድ አይነት ነው በቃ ይወረወራል ተዝናንታ ነው የምትጫወተው እና የመድረክ አምባሳደር ነች የሀገር አምባሳደር ነች ናኑ ደጉ በባህል ድምጻዊነት በጣም የምትገርም ነች ቅላጼዋ ራሱ ይሄ እኛ ሀገር ይሄ የውጮቹ ካንትሪ ሳይድ ነው የሚሉት ይሄ ገጠርኛ ወይም ደግሞ ሀገርኛ የሚሉት የሱ አይነት እኛ ጋር ስለማይታወቅና እንደው ትኩረት ስለማይሰጠው ነው እንጂ እናኑ ቱባው ቅላጼ ነው ያላት ቱባው የዚህ ባህሉ እረኞች የሚጫወቱት ቅላጼ እነዚህ አዝማሪዎችም ይሄ አቀንቃይ ነው የሚባለው መሰለኝ እና ድምጻይ ሲባል እኔ ብዙም አይመቸኝም የሚያቀነቅኑት ድምጻቸው የሚወጣው ስረቅረቁ እንደሱ አይነት ነው በቃ ፈዘሽ የምታዳምጫቸው አሁን ለምሳሌ እረኞች ዋሽንት እየነፉ ትዝታቸውን ሲጫወቱ ምናምን ይዞሽ ይሄዳል እናንም እንደዛ ነበረች ይዛሽ ትሄዳለች አይንና ልብ ሰጥተሻት ታዳምጫታለሽ ጆሮሽ እንደ ጥንቸል ነው ቅስር ብሎ የምታዳምጪው በደንብ ታዳምጫታለሽ ነፍስ ይገዛል እና ትገርመኛለች እና እንጂ እንደው አንዳንድ ጊዜ ምን ነው በህይወት ኖራ እንደዚህ ታሪኳ የሚሰራላት ብትሆን እንደዚህ ቢደረግ ምናምን ያስባለሁ ምክንያቱም እንዴት ብዬ እንደምነግርሽ ካይምሮ በላይ ነው ድምጿ
በጣም የሚገርም በቃ እረኞች። እናንተ አሁን ወጣቶች የእረኛን ድምፅ በደንብ ላታውቁት፣ እኔ የከተማ ሰው ነኝ፣ ግን እንዴት አይነት ድምፅ እንዳላቸው ፈረንጆቹ ኦፔራ የሚሉት አይነት ነገር በቃ ልብሽን ገዝፎ አይምሮሽን ሁሉ ነገርሽን ሰተሽ ልታዳምጩ የምትፈልጊው ነገር ነው። ታዘሽ ነው የምታዳምጪው። ተጎትተሽ በቃ በመንፈስ ተጎትተሽ የምታዳምጫት ነች። እናኑ በጣም እማከብራት እንደ ታላቅም እንደ ተከታይም ታናሽም ሆና የምትከበርና የምትወደድ ሰው፣ በስራዋ የምትወደድ የምትከበር፣ በባህሏ አክባሪነት የታወቀች በጣም ድንቅ ሰው ነች። ድንቅዬ ሰው ነች በእውነት። እና ምን ልንገራችሁ፣ ቃላት ያጥረኛል ስለናኑ ብናገር እንባን የሚያንቀኝ። እኔ መቼም ሰው ለዘላለም እድል ጣፋንታ ዘላለም መኖር ቢሆን ኖሮ እሷ መጀመሪያ ቢሆንላት ወድ ነበር። እውነቴን ነው። እናኑ የማትጠገብ ሰው፣ ድንቅ ሰው፣ ብርቅዬ ሰው ነበረች። ትህትና ያላት ሰው የምታከብር፣ ከእውነት በስተቀር ዋዛ ፈዛሳ ቀልድ ምናምን ብሎ ሰው ዘንግቶ አንዳንድ ነገር በስተት እንኳን የቀልድና የውሸት ነገር ባፏ የማይገባ በጣም ታሪኳን የምትወድ ታሪክ አክባሪ ድንቅ ሰው ነች በእውነት። ይሄንን አውቃለሁ ከሷ። እኔ እናኑ ደጉን ማቃት ብሔራዊ ቲያትር ነው። ከዛ በፊት በነበራት ታሪኳ ግን ከባለቤቷ ጋር የባህል ድምፃዊ ሆና የተለያየ ቦታ ትሰራ እንደነበረ ነው። ብሔራዊ ቲያትር ከመጣች በኋላ ግን በጣም ምርጥ ድንቅዬ የሆነች ድምፃዊት ብቻ ሳይሆን ተዋናይም ጭምር የነበረች፣ መድረክ ላይ መድረኩን ሞልታ ትጫወት የነበረች ቆንጆ ድምፃዊት ነበረች። ከህፃንነቴ ጀምሮ ያው እናቴ ቲያትር ቤት ዝግጅት ባላት ቁጥር ያው ይዛኝ ነው የምትሄደው። አዲስ ዓመትም ይሁን ገናም ይሁን ማንኛውም ፕሮግራም ላይ በቃ የክብር እንግዳዋ እኔ ነበርኩ ማለት ይቻላልና ያንን እያየሁ ነው ያደግኩት። እና ልክ እናቴ ስትመጣ ግን በቃ በጣም ፈራ ነበር፣ እጨነቃለሁ። በቃ ገብታ ጨርሳ እስክትወጣ ውስጥ ይረበሻል። ግን ሁሉ ጊዜ ከተመልካቹ ያላት ምላሽ ደግሞ እሷ ደስ ይል ነበር። ጥሩ ተግባቦት አላት ከተመልካቹ ጋር። በጣም ጥሩ የባህል ድምፃዊ ናት። እና ይሄ ቱባ ባህል የሚባለው ስለምትጫወት ሰው ደስ ብሎት ነው የሚቀበላት፣ አክብሮ እንደ እናትም እንደ ባህል መሪም እንደ ጥሩ ድምፃዊም። እና መጨረሻ ላይ ያው በጥሩ ሁኔታ ነው የምትገባው። እኔ ግን ዞሮ ዞሮ የራስነት ስሜት ነው መሰለኝ እጨነቃለሁ ስትወጣ እስክትገባ ማለት ነው። እኔ ከእሷ ጋር የነበረኝ ትውውቅ እንግዲህ በተለይ እኔ ፖሊስ ሰራዊት ሙዚቃ ክፍል ድርሰትና ዝግጅት ኃላፊ ነው ሆኜ ነው የምሰራው። በስራ ጉዳይ እሄዳለሁ ቀዳማዊ ኃይለ ሥላሴ ቲያትር። እሷ ስራ በምሰራበት ጊዜ ለማየት እሄዳለሁ፣ ጓጓለሁ የእሷን ስራ። በተለይ ሽለላና ፉከራውን በጣም ነበር የምወደውና በዛ አድናቆቴን በየጊዜው እየሰጠዋል። ከአንዴም ሁለቴ ደግሞ በጋዜጣ ላይ ሁሉ አመስግኛታለሁ። እና ሊነገር በማይቻል ሁኔታ ነው። በጣም ግሩም ድምፅ አላት፣ ግሩም ድንቅ የሆነ ድምፅ አላት። አሉ እኮ ሌሎቹም እና አስናቁ አሉ፣ አስናቀች ወርቁ፣ እነሱ ሁሉ የሚሰሩት ስራ ነው። ዘኔ ኢየሩሳሌም፣ ሌላም የእሷ ግን በተለይ አለው ዩኒክ የሆነ እንትን ስራዋ፣ ደብል የሆነ ድምፅ ነው። የጎልደን ቮይስ የሚባል ድምፅ ያላቸው አሉ። እንደዛ ነች እሷ። ተወረውረዋለች። ማይክሮፎኑ ራሱ እኮ ይንቀጠቀጣል እሷ ስትጫወት። እና በዚህ በኩል ከባድ የሆነ አድናቆት በየጊዜው የተቸረው ለራሷ ሳይሆን ለጥበቡ የኖረች፣ ለራሷ ሳይሆን ለታዳሚው የኖረች ዝነኛ ድምፃዊ ነች። በላስታ አውራጃ በግዳን ወረዳ ልዩ ስሙ ወይንዬ ማርያም በምትባል ስፍራ ነበር የትውልድ መንደሯ። ገና ከልጅነቷ ጀምሮ በትውልድ ቀየዋ በተስረቅራቂ ድምጿ ትታወቅም ነበር። ታዲያ እንጨት ስትለቅም ሆነ ለቅማ ስትመለስ ማንጎራጎር የሁል ጊዜ ተግባሯ ነበር። ይህች እንስት በመንደሩ ሰርግ ያለ እንደሆነ ባገኘችው አጋጣሚ ማንጎራጎር ትወድ ነበር።
ታዲያ ይህ ተስረቅራቂ ድምጿ በገጠራማው ነፋሻማ አየርና ከተፈጥሮ ጋር በእጅጉ የተዋጀ ይመስል ነበር። የዕለት ተዕለት ተግባሯ የዘፈን ፍላጎቷን ያላደናቀፋት ይህች አቀንቃኝ የህይወቷን እያንዳንዱን ገጠመኝ ከዜማ ጋር እያወዳጀች ህልሟን ስትኖር ቆይታለች። ባህሏን ሳትለቅ ወጓን እንደያዘች ዜማን በልዩ ቃና የምትቃኝ ልዩ የጥበብ አፍቃሪ ናት። ስሙ ክብሩ በኢትዮጵያ እንግዲህ የመጀመሪያው ግዙፍ ቲያትር ቤት የሚባለው የቀዳማዊ ኃይለ ሥላሴ ቲያትር ነው። ክብሩ ለሷ ብቻ ሳይሆን ለዛ ቤት ነው። ያን ቤት በሁለት እግሩ ያስኬደች ጀግና ነች። በዚህ የባህል አምባሳደር ሆና ብዙ ቦታ ሄዳለች። ከፍተኛ አድናቆት ለኢትዮጵያ አምጥታለች። ይሄ እንግዲህ በሀገራዊ ስሜት ውስጥ በዘፈኖች ደረጃ ደግሞ ስናይ በተለይ በዚህ በባቲ በትዝታ ባንቺ ወየው ለኔ በተቃኙ ስራዎች በቃ መሬቱ ነው የምትሰነጥቀው። አንደኛ ርክራኪ ያለው ድምጿ ወዛለው ለዛለው ከሪት ማትወጣም ሜጀሩን አትስትም። በዛን ጊዜ በዛ ዘመን አንቱ የተባለች አሁን እንዳሉት እንዳንዳንዶቹ ከዛ የበለጠ ስራ የሰራች ዝነኛ ድምፃዊ ነች። ናኑ እንዴት ልበልሽ በቃ ብዙ ጊዜ እኛ ግሬ ወግ አጥባቂ ነው ስትባይ ኮንሰርቫቲቭ ነው የሚባለው። ወግ አጥባቂ ምን ይባላል? የሚኮፈስ ምናምን ነው አይደለም። በቃ ቲፒካል ይሄ እውነተኛው የባህል ሴት ነች። እናንዬ በጣም ቲፒካል ነች። በቃ ራሷ ቁጥብ ነች። ስራዋ ላይ ሰርታ ጨረሰች አይደለ? አንዳንዶች እኛ እንቀዠቀዣለን እዛ ሴቶቹ ክፍል ወይ ወንዶቹ ክፍል ወደዚህ እንቀዠቀዥ። እሷ ግን ብቻዋን እዛው ታነበንባለች። በቃ ሙዚቃውን በውስጧ ሁለተኛ ወይ ሶስተኛው ላይ የምትገባ ከሆነ እዛው ላይ ነች። በቃ ማንም እንዲያዋራት አትፈልግም፣ አትሰማምም፣ ጆሮ የላትም። አሁን የምታየው እሷ ህዝቡ እንዴት ነው የሚያደምጠኝ፣ ድምጼስ እንዴት ነው የምቀልጸው፣ እንዴት ነው የምጫወተው፣ እንዴት ነው ልዘፍን የምችለው፣ እዛ ውስጥ ነች። ሙዲ ነች። ከአንዴ ሁለት ሶስት ጊዜ አይቻታለሁ። ፐርፎርማንስ ሲኖር ቀድማ ለብሳ ቀድማ ተዘጋጅታ ከመድረክ ጀርባ የምትቀመጥ በቃ በስነ ምግባር የታነጸች አርቲስት ነች። ስራው ሊጀመር ሲል ጀምሮ ቀልድ ምናምን ከማንም ጋር እንትናት ወደ ስራው ነው በቃ ትኩረት የምታደርገው። የእሷ ፕሮግራም አናውንስ ሲደረግ ዘላ ነው የምትገባው። በቃ ተለውጣ ነው የምትገባው። ካራክተሯ ባህሪዋ የምትሰራው ስራ ውስጥ ገብታ ነው የምትሰራውና በዚህ በኩል ቀላል ሰው አይደለች። አለባበስ ራሱ ያው ቤቱ የሚሰጣትን ልብስ አሳምራ ቆንጅታ ነው የምትለብሰው። አንዳንዴ ከራሷም ጭምር ከራሷም ይሄ ውበት ይሰጥልኛል የምትለው ልብስ ራሷ ገዝታ በዛ ልብስ ትሰራለች። ራሷ ገዝታ ደሞዟ ዛታች ነው፣ ግን እሷ ከዛ በላይ ነው እንትን የምትለው። ይሄ ራሱ ብዙ ጊዜ ስሜት የሚነካዋል። ብዙ እንደሷ እንደዚህ የሚያደርጉ አሉ። እናኑ ግን የተለየ ነው፣ በጣም የተለየ እናኑን በጣም በትህትናዋም በስራ አክባሪነቷም በዜማዋም በአቀባበሏ ሆነ በልዩ ልዩ ሁሉን ነገር የሰጧትን በችለተኝነት እማታይ ሁሉን እሺ ብላ እርግጠኛ ሆና እምትቀርብ ማታዘነጋ ሰውንም እርግጠኛ ሰው የሆነች በእውነት እንዱ በቤት እንኳን እንዱ ስብሰባ የምናደርግበት ጊዜ እሷ እንዴት ነው ህገ መንግስት ያጠናች የምትመስል ሰው ነች። ህገ መንግስት አጥንቶ የሚናገር ጠበቃ ሆና የምትቆም ሰው ነች። በእውነት ባለመርሳቷ በጣም የሚደንቀኝ አንደበቷ የማይሳሳት ልሳኗ የማይዛባ እርግጠኛ የሆነች ሰው ነች። ያጠናችሁን ማትለቅ ድንቅ ሰው ነች። ምን ልንገራችሁ ከዚህ በላይ እኔ ባውቅ ብዙ በተናገርኩ ነው። ይሄንን ነው እኔ በሷ ታሪክ ውስጥ ማውቀው። ከመድረክ ጀርባ እናንዬ ብዙ ጊዜ ወደ ልጆቿ ታስባለች፣ ወደ ቤት ለመሄድ ታስባለች። ከመድረክ ጀርባ በምንሆንበት ሰዓት የራሷን ነፃነት ትፈልጋለች። መልበሻ ቦታዋን እንደራሷ ማስተካከል ትፈልጋለች።
እናንዬ ስንላት አቤት እየለበስኩ ነው አሁን ምናምን ምን ነው የምትልሽ። መሳቅ መጫወት ደግሞ ትወዳለች። ቀልድ መቀለድ ትወዳለች። ባየኋትና ባገኘኋት በተገናኘንበት ሰዓት ሁሉ ድንቅ እናት ነበረች። ውብ እናት ናት። በቃ እናትነት ስታይሏ ልጆችም ስላሉ ቤት እኛን የምታየን እንደ ልጆች ነው የምታየን። እናንተ ልጆች ብላ ነው የምትጀምረው ጨዋታዋንና ከመድረክ ጀርባም እናኑ ናት። መድረክ ላይም ያው እንደምታየን አሁን እንደገለጽኩልሽ ነው እንግዲህ ብዙ ሰው ሊገልጻት ይችላል። በተፈጥሯም ድምጿ ለባህል ሙዚቃ የተቃኘ ነበር። ይህች ላስተዋ ፈርጥ እንቁ ሙዚቀኛም ነበረች። ይህ የተለመደ የህይወት ጎዳናዋ ያልታሰበ አቅጣጫ የያዘው በአንድ ወቅት ዘመድ ጥየቃ ሄዳ በነበረበት ወቅት ነበር። በጎረቤት ቤት ይሰማ የነበረው የማሲንቆ ድምጽ ድንገት የውስጧን ክር እንደነካው የጆሮዋን ከበሮ ወቅቶ ወደ ልቧ ዘለቀ። ያ ያልተጠበቀ ድምጽ በውስጧ የነበረውን ጥልቅ የሙዚቃ ፍቅር ቀሰቀሰው። ዜማው በህይወቷ ውስጥ አዲስ ምዕራፍ እንደከፈተባት ያህል ነበር የተሰማት። ሙሉ ትኩረቷም በዚያች የማሲንቆ ዜማ ላይ ብቻ አድርጋ ነበር። ይህንን ትኩረት ያየችው አክስቷ ለሙዚቃ ያላትን ፍላጎትና ፍቅር በመረዳት እጇን ይዛ ወደ አዝማሪው ዘንድ ወሰደቻትና አስተዋወቀቻት። ከዚህ ሰው ጋር መገናኘቷ ህይወቷን ሙሉ በሙሉ የቀየረ እጅግ መልካምና ድንቅ ክስተትም ነበር። በዛን ወቅትም አዝማሪ ይጠላበት ይነቀፍበት በነበረበት ዘመን እንኳን እናኑ ጆሮ ዳባ ልበስ ብላ የወጣቱን እጅ ጠበቅ አድርጋ ያዘች። ከዚያች ዕለት ጀምሮም ከወጣቱ አዝማሪ ጋር በከፍተኛ ሁኔታ ተቀራረቡ። እኒህ ሙዚቃ ያጣመራቸው ጥንዶች በቀን ተቀን በሚያደርጓቸው ልምምዶችና ውይይቶች ቅርበታቸው እየጠነከረ ሄደ። ሙዚቃ የፈጠረባቸው የጋራ ስሜት እርስ በርስ እንዲግባቡና ልዩ ቀረቤታም ፈጥሮላቸው ነበር። ታዲያ ይህ ቅርርብም ቀስ በቀስ ወደ ጥልቅ ፍቅር ተለወጠ። እሱ በመሰንቆ ላይ ዜማውን ሲደረድር እሷም በዚያች ድንቅ ድምጿ ታጅበዋለች። ይህም የጋራ ስሜትና ፍቅር በእጅጉ አጠናከራቸው። በፍቅር ከተሳሰሩ በኋላ እንደ ባልና ሚስት በመሆን የተለያዩ የኢትዮጵያ ክፍለ ሀገራት መዘዋወር ጀመሩ። እሱ በመሰንቆ የልብ ትርታ የሚያነቃቁ ዜማዎችን ሲጫወት፣ እሷ ደግሞ በጣፋጭ ድምጿ ታቀነቅን ነበር። ጉዟቸው የዘፈን ብቻም አልነበረም። የመላ ሀገሪቱ ውበት ቱባ ባህልና ህዝብ የማስተዋወቅ ጉዞም ጭምር። እነዚህ ጥንዶች በጥምረት የተለያዩ ክፍለ ሀገራት ሄደው ባቀነቀኑ ቁጥር ከፍተኛ አድናቆትንና እውቅናን አትርፈውም ነበር። አዲሱ የህይወት ጎዳናቸው ምንም እንኳን ከቀያቸው መራቃቸውን የሚያሳይ ቢሆንም በሙዚቃና በፍቅር የተሞላ ነበር። ይህ ለሙዚቃ ያላቸው ጥልቅ ፍቅርና እርስ በርስ ያላቸው መተሳሰር በመጨረሻም እናኑ የትውልድ ቀይዋን ትታ እንድትሄድ ምክንያት ሆኗትም ነበር። ቤቷን ለቃ መውጣቷ የመረረ ውሳኔ ቢሆንም የሙዚቃው ጥሪና የፍቅሯን መመሪያ ወደ አዲስ ህይወት ጎትቷት ነበር። በ1964 ዓ.ም ወደ አዲስ አበባ ከመጣች በኋላ ድምጻዊቷ ለመጀመሪያ ጊዜ የሙዚቃ ስራዋን በኢትዮጵያ ራዲዮ 97.1 ከባለቤቷ ድምጻዊ አለሙ በላይ ጋር በመሆን ነበር ያቀረበችው። ሙዚቃቸው በማሲንቆ ታጅቦ ለአድማጭ አድናቂዎቻቸው ሲቀርብ ልዩ ስሜትና ደስታን ፈጥሯል። የትብብር የሁለቱን አንጋፋ አርቲስቶች ጥበብ በአንድ መድረክ ያሳየበትና የኢትዮጵያን ባህላዊ ሙዚቃ ውበት በተሻለ መንገድ እንዲገለጽ ያስቻለ ነው። በዚያን ዕለት በራዲዮ ሞገድ የተላለፈው ዜማቸው ብዙዎችን ያስደመመና ልብ የገዛ ነበር። ይህም ለእናኑ የሙዚቃ ህይወት አዲስ ምዕራፍ ከቶላትም ነበር። ለበርካታ ዓመታት የዘለቀውንም የጥበብ ጉዟን የጀመረችበት የማይረሳ ክስተትም ሆኖ ተመዝግቧል። እኔ እናኑ ደጉ የመድረክ ስራዋ በጣም አሁን ከወንድ ድምጻያኖች በጣም መድረክ ሞልተው የሚሰሩ ድምጻያኖች ቀደም ሲል እውቅና ያላቸው እንደነ ጋሽ ጥላሁን እንደነ አለማየሁ እሸቴ እንደ ሌሎችም መድረክ የሚሞሉ ድምጻያኖች ነበሩ። ከሴቶችም አንዷ እናኑ ነበረች። እናኑ ልክ እንደነ ቡዝዬ መድረክ ሞልታ ትጫወት ነበር ብቻዋን መድረኩን በጣም እና የምትሰራው ስራ በሙሉ በህዝብ ዘንድ ተቀባይነት ያላት ይደገም ነው የምትባለው። ይደገም ቢስ ነበር የሚባለው በዛ ዘመንና ቢስ ማለት ያው ይደገም ስለሚባል ይደገም ታሰይ ነበር። መድረኩን ሞልታው ነበር የምትሰራው። ብቻዋን ያለች አትመስልም ነበር እና እናኑ ትልቅ ሙያተኛ ነበረች እና የባህል አምባሳደራችንም ናት። አባቴና እናቴ ያው መጀመሪያ
ወደ ሙዚቃው እንድትገባ ሀገሯ መታ አዲስ አበባ ቁጭ ብላ በጎረቤት ማሲንቆ ስትሰማ ነው ማነው ማሲንቆ የሚጫወተው እዚህ የሚሰማኝ ማሲንቆ ምንድነው ብላ ስትጠይቅ ያረፈችባቸው ዘመዶቿ ያገርሽ ሰው ነው አለሙ በላይ ይባላል ማሲንቆ ተጫዋች ነው ዘፋኝ ነው እንደው ምስኪኔ ላስተዋውቅሽ ይሏትና ይዟት ይሄዳሉ ይተዋወቃሉ ከዛ በኋላ ያው የዘፈን ስሜት እንዳላት በገጠር በሰርጉም በምኑም እንደው በእንጨት ሰበራውን በምኑም ታንጎራጉር እንደነበረ ተነግረዋለች ከዛ በኋላ ያው በጉርብትናም በሙያውም እየተግባቡ ይሄዱ መጨረሻ ላይ አብረው መስራት ጀመሩ በዛን ዘመን በነበሩት የምሽት ክበባት ይሰሩ ነበር ማለት ነው አዝማሪ የሚባለው ማለት ነው ከዛ ያው ወደ ትዳር ተቀየረ ማለት ነው ሙያ ግንኙነታቸው ይሄ ፉከራና ሽለላ ነው ምናምን ይሄ እንጉርጉሮ ነገር እሱ በጣም አንድ ደግሞ ሊጠራ ነው የሚል በቃ ህዝቡ በጣም ነበር አብሯት የራሷ ደግሞ ስታይል አላት እስክስታ የምትለው የራሷ ነው በቃ ማንንም የማይወስድባት የራሷ እስክስታ አላት የራሷ ድምጽ አላት በቃ የናንየም እንደዛ ነው የምታበላልጭ ዘፈን የለም አሁን ያነሳው ልጅ ቲንታ ጥበባት ላይ ህዝብ እንዴት ቢስ እስኪ ይባላል 3-4 ጊዜ ቢስ ይተባል ነበር ይሄን አሁን ሊጠራ ነው የሚዘፍነው እንደገና ደግሞ ሽለላና ፉከራ አንድ ጎበዝ ሰውዬ ማናቸው ጠፋብኛው ስሙ ከሳቸው ጋር ሆኖ እንደገና ደግሞ ጋሻው አባቴነ አንድ ደግሞ እንደዚህ የሚሸልል ሰው አለ ሶስቱ ተገናኙ ማለት በቃ አድዋ ነው የምትሄዱ የጀግኖች አርበኞች ስራ ሽለላ ፉከራ ቀረርቶ ይሄንን ስታቀርብ ከማንም የተለየች ነች ሰውነቷ ቆን እየተንቀጠቀጠ ነው የምትጫወተው ያዘችው ጎራዴ የፈለገው ክብደት ይኖር እሷ እንዲህ ያሽከረከረችው ነው የምትሰራው ባንጇ ጋሻ ይዛ ባንጇ እሱ ይዛ ከመድረክ ወደ መድረክ ስትሄድ ሁሉም ሰው ነውጡ ሌላ ነው ኦዲየንስ በዚህ በጣም አከብራታለሁ ከዘፈኑ ባሻገር ማለት ነው አንዬ በጣም ጎበዝ ሴት ነበረች ባህላዊ ናት ቲፒካል ባህላዊ ናት አምባሰልን የሰራች እንደሆን የጀመረችው እንደሆን ልክ እንደትዬ ማሪቱ ነው ባቲ የራሷ ነው አንቺ ወየ ስራዎቿ ለአዲስ አመት ምሰራቸው ከዛ በተረፈ ደግሞ በሀገራዊ ጉዳይ ላይ ቀረርቶና ፉከራ ካቶ ጋሻው ጋራ በቃ ደም ሰምተሽ ማትጠግቢው ድምጽ ሰምተሽ ማትጠግቢው ነገር ነው ምታሳይሽ መድረክ ላይ በቃ ይሄ ምታያት ሌላ ቦታ አይነት አይደለሽ መድረክ ላይ ሌላ ሴት ሆና ነው ምታያት ጎበዝ ሴት ነበረች ሸሞን ማናይን ስትጫወት እኮ በቃ ልነግርሽ አልችልም ካምባሰል በላይ ነው እና በሽለላም ደግሞ ወደር የሌላት ነበረች በጣም ስትተውንስ ሁሉን የምትሰራቸው የኪነ ጥበብ ስራዎች በባህሪ ነው የምትገልጻቸው በባህሪ በቃ በደንብ ህይወት ውስጥ ገብታ ነው የምትሰራው ማለት የምትሰጠውን ግጥምም ሆነ የትወና አባባል በደንብ በባህሪ ውስጥ ገብታ ነበር የምትሰራውና እናኑ በጣም ምርጥ ድንቅ የባህል ድምጻዊ ነበረች እናኑ አምባሰል ብቻ አይደለም እናኑ ደኩ አንቺ ወየንም ስትጫወት ሸሞን ማናይን ስትጫወት ትዝታን ስትጫወት ባቲን ስትጫወት እናኑ በጣም ትልቅ ድምጻዊ ነበረች እንዲያውም ለሷ ከነበረኛ አክብሮት የተነሳ እኔ ራሴ ሁሉ ዜማ ደርሼ ሁሉ ሰጥቻት አጫውቻት ያ ዜማ በዛ ዘመን ይደገም ይባልበት የነበረበት ዘመን እና እናኑ ትልቅ ሙያተኛ ናት በአምባሰል ብቻ አይደለም ሸሞን ማናይም በቅርብ በህይወት እስካለች ድረስ እኔ እንደውም እንደሷ የሚጫወተው አለ ብዬም አላምንም ጥሩ ነበር የምትሰራው በጣም ሳቀብለህለው የሳልፈገግታህ ጥርስህ አይደለም ወይ እኔን መግደያህ በአይኖች ታመምኩ ልዳን በከንፈርህ ምን ትጠቀማለህ ድሃ ብሞትብህ ይቅርታ በተዘጋ ድምፅ ነው
እናኑ እውነትም እናኑ ነች። እናት ማለት እኮ ነው እናኑ ማለት እና እውነትም ነው በጣም ከስርዓቷ ጋር ከድምጿ ጋር መድረክን ደግሞ ስትሞላው የመድረክ አሞላል አለ። እንዲህ ስታያት ገጠረኛ ሴት ነው የምትመስልሽ፣ ግን ይሄ ጥበብ ውስጧ አለ እና እንዴት አያያዟ መድረክ እንዴት ብላ እንደምትይዘው ታውቀዋለች። በየትኛው በኩል መደመጥ አለብኝ፣ በየትኛው በኩል መደመጥ አለብኝ አይኗ ራሷ እና በደንብ ነበር ማያት፣ በደንብ ነበር ማያት እና ብዙም እንዳልኩሽ ብዙም ደግሞ ኮንታክት የላትም ከሰራተኛው ጋር። ለምንድነው በቃ የራሷ ዓለም ነው፣ የራሷ ዓለም ከራሷ ዓለም ጋር ነው ኮንታክት የምታደርገው። ምክንያቱም አንዳንድ ጊዜ ጭምትነት አይደለም የራስሽን ዓለም የምትፈጥሪበት አለ አይደለ? ይሄ አርምሞ የሚሉት አርምሞ ውስጥ ነች። በቃ እሷ እዛ ቦታ አለች ማለት ሳትወጂ በግድ ጸጥት ያለሽ ለዚህ ነውር የሆኑ ነገሮች ሁሉ እሷ ጋር የሚነገርም የሚወራም አይደለም እና በጣም እና እንጂ ከኔ ጋር ደግሞ በጣም ሸርክነን በጣም ተማሪቱም ትቀድማለች ብዬ አስባለሁ። አምባሰልን ስትጫወት ከሷም ትቀድማለች። ያው ልምድ አይደለ የምንሰማውን ነው ሁሌ የምንሰማውን ነገር አብልጠን እንወዳለን። አሁን ለምሳሌ እንደው ወደ ቲያትሩ ምሳሌው ልሰጥሽ ነው። ዋናው ተቆጣጣሪ የሚባል ቲያትር ነበር። ወግሾ ታመመና ተክሌ ደስታ ሰራው። ብዙዎቻችን በወጋየሁ ውስጥ ነው ያየነው አይደለም? ያንን ስላየን የተክሌ ደስታ ይዋጣል። ብዙ ጥበብ ውስጥ እንዲህ ነው ያለው። ማሪቱ ወቅቱ አንደኛ ህዝብ ለህዝብ ሄደች፣ እንትን የፈመሰችበት ነው። በጣም የዝነኝነትን የተቀዳጀች እንደም የንግስት ነው የተባለችው። እናንቁ እንዳልኩሽ ያልተዘመረላት ያልተጨበጨበላት ማንም አጥቆ ያላዳመጣት ነች። ግን መድረክ ስትወጣ ምትሞላ ነች። አምባሰልን ትጫወታለች፣ ትዝታ ትጫወታለች። እነዚህ አራቱን ቅኝቶች በደንብ አድርጋ ነው። በተለይ አምባሰልን ስትጫወት አሁን ማሲንቆ የድምጽ መለኪያ ነው። ማሲንቆ የፈለግሽው ዘለሰኛው ምኑን ለመጫወት ማሲንቆ ትክክለኛው የድምጽ መለኪያ ስለሆነ እሷ እንደም አንዳንድ ጊዜ አጋነን ካትበኝና ማሲንቆውን የምትበልጠው ይመስለኛል። እና እንደዛ እንደማለት ነው። ጥራት ያለ ኩልል እያንዳንዱ እኮ ሲዘፍን ድምጽ ነው የምትሰሚው እንጂ ቃላቶች አትሰሚም አይደለም? እና ግን ከነ ቃላቱ ምን እንዳለች ሁሉ ትሰሚያለሽ። ስትሰሚ ነው አንቺ አቅልሽን የምታጭው። አንዳንዱ ጮኸቱ ሮክ ኤንድ ሮል ይሆንና ጮኸቱ ምኑ ሽፍንፍርፈን ያድርጎት ምን እንዳለ ብቻ መጨፈራችን በስካር እንደምትወዛወዙ አይነት ነገር ይሆናል። እና ግን በስካር የምታዳምጫት አይደለም። እየተወላገድሽ የምታዳምጫት አይደለም። በቃ ሰከንድ ብለሽ አርምሞ የሚሉት ይሄ ግዕዙ ይሄ በጣም ኮንሰንትሬትድ ሆነሽ በደንብ አስልተሽ ጆሮ ሰጥተሽ ቅድም እንዳልኩሽ ጆሮሽን፣ አይንሽን፣ ልቦናሽን ሰጥተሽ የምታዳምጪው ባቲ አምባሰል ትዝታ አንቺ ሆዮ ለኔ የሚጫወቱ ሁሉ በር ከፋች እሷ ነች እና በዚህም ትልቅ አስተዋጽኦ አድርጋለች ማለት ይችላል። ቀላል ነገር አለ እና በዚህ በኩል ከፍተኛ አክብሮት አለ ለሷ። እሷ ማለት አንድ ጨለማ ቤት ውስጥ ብዙ ሰዎች አሉ። እዛ ውስጥ አንድ ሻማ ብርሃን ገብቷል። ያ ሻማ ሌሎቹ ብርሃን እየሰጠ እሱ እየተቃጠለ ነው የሚያልቀው። እንደዛ ሻማ ያዋት እሷ እንደዛ ሻማ ማለት ባቲ ኖርማል ሁላችንም የምንጫወት እሷ የሚለው ነገር ለኔ በጣም ነው የሚከብደኝ። እሷ በጣም ጎበዝ ናት። ኧረ ባቲ ገንደላየው አድራው የሚሞቀው እንደራርበው ሲተኙ ነነነነነ ብላ ነው የምትጀምረው። እጅግ በቃ አፏን ስትከፍት ገና ለዘፈን አንቺ ድምጿን ለመስማት ነው የምትሮጪው። እውነቴን ነው የምልሽ። ይሄ ነው ያለኝ ስሜት ለሷ። እናኑ ለየት የሚያደርጋት እንዳልኩሽ መድረክ ትሞላለች ስል
ትተውነዋለች። ባህሪ ውስጥ ገብታ ነው የምትሰራው። የምትሰራውን ግጥም በባህሪ ትገልጸዋለች። ስታዜመው በባህሪ ነው የምታዜመው እና በጣም ተቀባይነት ታገኛለች። እናኑ ደጉ በባህሪ ነበር የምትሰራው። ለዚህም ነው መድረኩን ሞልታ ትሰራለች የምንለው። በሽለላና በፉከራ ለዚች ሀገር ትልቅ ስራ ለሚሰሩ ሴት ድምፃውያን በር ነው የከፈተችው። ለእነ ማሪቱ ሁሉ በር የከፈተች እሷ ነች ነው ማለት የሚችለው። አምባሰልን ስትጫወት ባቲ የወሎን ስራዎች ባቲ አምባሰል አንቺ ወዮ ላይ ስትጫወት ከማንም በላይ ነች። በተለይ በባህል ሙዚቃ ስትጫወት በባህል ሙዚቃ ታድማ ስትጫወት ድምጿ ይስረቀረቃል፣ በጣም ይስረቀረቃል። ከሷ እድሜ ወይም ከሷ እንትን ጋር አይደለም የሚሄደው። በጣም የተለየ አርጋ አንዱም ከሜጀር ወጣ ስትጫወት ነው ሰምቼ አላውቅም። ከሪትም ወጣም ሰምቼም አይቼም አላውቅም። እና ግሩም አርጋ ነው የምትጫወተው። አምባሰል አሁን ከባድ ስራ ትዝታ ራሱ የዘፈኖች ንጉስ የሚባሉት ትዝታ ግሩም አርጋ ነው የምትጫወተው። እና ይሄ አብሯት ይኖረው። በ1967 ዓመተ ምህረት በብሔራዊ ቲያትር እንደተቀጠረች ቀደም ሲል ለኢትዮጵያ ራዲዮ በሰጠችው ቃለ መጠይቅ ተናግራም ነበር። ይህ ወደ ከተማ የመጣችበት ጊዜ ዳግም ለሙዚቃ ጉዟን አዲስ ምዕራፍ ከፈተ። የእናኑ የሙዚቃ ቅኝት እጅግ ሰፊና ጥልቅ ነበር። እሷ ያልዳሰሰችው ያላዜመችው ነፍስ ያልዘራችበት የሙዚቃ ቅኝትም አልነበረም። ከዘመን ዘመን የማይሻገሩ ጥበባዊ ስራዎቿ የሙዚቃ አፍቃሪዎችን ልብ ለዘመናት ሲያስደንቁ ኖረዋል። ድምጻቸው፣ ዜማቸው፣ ግጥማቸውና ከትውልድ ወደ ትውልድ የተሻገረ የብዙዎችን ስሜትና መንፈስ የሚንጥ ድንቅ ጥበብ ፈጥሯል። ከ35 ዓመት በላይ በኢትዮጵያ ብሔራዊ ቲያትር በታታሪነትና በቁርጠኝነት ማገልገሏ ደግሞ የጥበብ ፍቅሯና ለሙያዋ ያላት ክብር ያሳያል። በዚህ ረጅም አገልግሎት ዘመኗ ለበርካታ የሙዚቃ ስራዎች ህይወት መስጠት የኢትዮጵያውያን የሙዚቃ ታሪክ ከፍ በማድረግ የማይተካ አሻራዋን አኑራለች። እናኑ የሙዚቃን ጥልቀት፣ የዜማን ኃይልና የግጥምን ውበት በሚገባ የተረዳች ታላቅ ሰው ነበረች። ቅኝቶቿ ሁሉ የሀገርን ማንነት፣ የታሪክን ገድልና የህዝብን ስሜት የሚገልጹ ናቸው። ለብዙ አድናቂዎቿ ከ50 እስከ 60 የሚደርሱ የካሴት ሙዚቃዎችን በማዘጋጀት የላቀ አስተዋጽኦ አድርጋለች። የእነዚህ ካሴቶች ስኬት በኢትዮጵያ የሙዚቃ ኢንዱስትሪ ውስጥ ያላትን ቦታ አጠናከረላት። በኋላም በ1986 ዓ.ም ከአርቲስት ታጠቅ ጋር በጥምረት በመሆን የተለያዩ የሙዚቃ ስራዎችን በጋራ አቅርበዋል። የትብብር የሙዚቃ ስራዋን ይበልጥ አበለጸገው። ከታጠቅ ጋር ያደረገችው የሙዚቃ ቅንብር በብዙዎች ዘንድ ተወዳጅነትን አፍርቶም ነበር። በብሔራዊ ቲያትር ያሳለፈችው ጊዜና በርካታ የሙዚቃ ካሴቶች ማውጣቷ እንዲሁም ከአርቲስት ታጠቅ ጋር ያደረገችው ጥምረት በኢትዮጵያ የሙዚቃ ታሪክ ውስጥ አይረሴዋ አንጋፋ አርቲስት አድርጓታል። አርቲስት እናኑ ደጉ በስራ ላይ ብዙ ጊዜ እየተቀባበልን በመድረክ ላይ ከኔ ጋራ የምንሰራውም ነበር እና በዛ ጊዜ በምንሰራበት ጊዜ ነገሩ መድረኩ ለሌላ ክፍል እንዲለቀቅ እየቸኮሉ ነበር። በአጋጣሚ ምልክት አሳዩ። እኔ እንትን ሰው ደግሞ ኦዲየንስ የሚያደርገው ሰው ህዝቡ ወደኔ ወደሷ እየተመለከተና እያደነቀ ነው። እንዴት ብዬ ተመድረክ ላይ እንዴት አድርጌ ጨርሼ ለመውረድ አቃተኝ በእውነት እና ከዛ በኋላ እንደቀጠልኩ እንዳለሁ ከዛ እሷ ደግሞ ሲነግሯት መልቀቅ አለብኝ ብላ ወስናለች። አሁን የሆነ በድራማ የምንገናኝበት እንትን አለ። አሁን እንደዚህ ይዬ ሳበቃ የኔ ፍቅር እንደዚህ ምናምን ዜማውን አሁን ረስቼዋለሁ፣ ብዙ ዘመን ሆኖታል። ያንን ላመጣው አልችልም። ያንን እያልኩ በማዜምበት ጊዜ አሁን እሷ በጣም አጥብቄ ያስኳትና አለቃት አልኩ። ልቀቀኝ ወዲያ አለው ብለሃለች። ከዛ በኋላ አለቃት ስል እዛ ገፈተረችኝ፣ ወረወረችኝና ስትሄድ እኔ ሄጄ ተዘረርኩ። ከዛ በኋላ እሷ ሄደ ይጥላኝ
እኔ እንዴት ትጥኛለሽ እንዴት ምንተስ ፍቅራችን ተረሳ ምናምን ያልኩ የሌለውን ነገር አምጥቼ እናገር ጀመር እና ለምን እንዳይመስል ገፍትራ እንደጣለችኝና እንዳይመስል ያንን ወደ ራሴ ለውጭ እንትን ለመለወጥ ሌላ አክታ መጣሁ ያልተጠናሁ ነገር አመጣሁ እና ይሄ ገጠመኝ ማውቀው ነገር ነው እና በብዙ አይነት ነገሩ ባስታውሰው በየክፍለ ሀገሩ የሚገጥመን ነገር ሁሉ ብዙ አለ በስራው ነው የምንገናኘው እና በዚህ በጣም የሷን ማደንቀው በጣም ማትረሳ ሰው ነች ይሄንን አውቃለሁ እና በእውነት መቼም እንግዲህ ሰው አንዱ ወደ ኋላ ይቀራል አንዱ ወደ ፊት ይሄዳል አካሄዳችን ከፊትና ኋላ መሆኑ ነው እንጂ ከዚህ የሚቀር ሰው የለም እናኑ አለፈች እድሏ ሆኖ ጣፋንቷ ሆኖ ከኛ ተለይታለች ይሄንን የሷን ታሪክ እግዚአብሔር እኔን ቋሚ አድርጎ ልናገረው ይያለሁና በጣም እንባ ነው የሚያንቀኝ የሷን ነገር ሳነሰው ይሄንን አውቃለሁ ታዲያ ይቺ የብሔራዊ ቲያትር የመድረክ ፈርጥ ሙዚቃዎቿን ካቀረበች በኋላ በሁሉም አድማጮች ልብ ውስጥ ሰርጾ የሚቀረውን ውዝዋዜዋን ታስከትል ነበር ይህ ውዝዋዜ የሙዚቃዋን ስሜት በእጅጉ ከፍ በማድረግ ከዜማው ጋር ተዋህዶ የማይረሳ የጥበብ ድግስ ይፈጥር ነበር ታዲያ በሀገራችን ካሉ ቱባ ባህላችንን ከሚቃኙ ተርታ ቀዳሚዋ የሆነችው በተስረቅራቂው ድምጿ ብሎም በስክስታዋ መድረክ የምትሞላ ደርባባዋ አቀንቃኝ በኢትዮጵያ ብሔራዊ ቲያትር መድረክ ላይ በነበራት አቅርቦት እንከን የለሽ በመሆኗ ሁሌም በበዓላት ሆነ በልዩ ዝግጅቶች ወቅት ሁሌም ተመራጭ ነበረች በእርግጥም እናኑ በሙዚቃዋና በውዝዋዜዋ የቲያትር ቤቱን ህያውነትና ውበት ጠብቃ የቆየች ታላቅ አርቲስትም ነበረች የሰራችው አሻራም ለዘላለም በብሔራዊ ቲያትር ታሪክ ውስጥ በወርቃማ ቀለም ተጽፎ ይኖራል እሷ የምትሸልለውን ግጥም እኔ አልሰራውም እኔ የምሰራውን እሷ አሰራው የተለያየ ስለሆነ የምንሰራው እኔም የማጠናውን ነው የምሰራው ጀግና ሰው ሲሞት ይተካል ጀግና የጥላትን ቤት ያደርገው በላ ዘራፍ ነው በለውና አሳጣው መድረሻ አረ ጎራው በለውና አሳጣው መድረሻ የሰው ልካውክም ባለጌናው ሻነረ ብልህ አረ በለው አለበረው እልም ካለው ጫካ እልም ካለው ዱር እልም ካለው ጫካ እልም ካለው ዱር ሲያንጎራጎር ያድራል ከበልጅጉ ጋር ረጉራው አፋካከ ዘራፍ ፈንጫ በላቸው የሚያደርጉትን እስተንያቸው ዘራፍ ፈንጫ በላቸው ዘራፍ ያገር ጀግናው ኃይል ግፋ ድንበር ደፋሪህን ጠላትህን አጥፋ ቆራጥ ኢትዮጵያዊ መራር እንደኮሶ ጠላቱን መልሶ ጠላቱን ድል መታ መልሶ ዘራፍ አካኪ ዘራፍ ሀበላይ ለሙያዋ ትልቅ ክብር የነበራት ድምጻዊቷ ድምጿ እንደ ውብ ዜማ የሚያረካ የመድረክ ላይ ውበቷ ደግሞ እንደ እንቁ የሚያበራ ነበር በተለይ የመድረክ ላይ አቀራረቧና ድምጻዊ ብቃቷ እጅግ አስደናቂ ነበር አምባሰል ሙዚቃዎችን በመድረክ ላይ ተጫወተች እንደሆነ የተመልካችን ቀልብ ሙሉ በሙሉ የምትገዛው እናኑ ደጉ የሙዚቃውን ስሜትና ይዘት በሚገባ የመግለጽ ችሎታዋ እጅግ የላቀ ነበር በዚህም የተነሳ ሰዎች በችሎታዋ ተደንቀው ከታላቋ ድምጻዊት ማሪቱ ለገሰ ጋር ያመሳሰሏት ነበር እናኑ ደጉ እንግዲህ በየዋናት በጣም የዋናት ተላላናት ምንም አታውቅም ፈለግሽውን ነገር ብለሽ ልታታልያት ምቺ በጣም የዋየውን ሰው ናት ያው ያላትን ነገር ግፍ አርጋ ለልጆቿ ሰጣ ነው የምትሄደው እና ቲያትር ቤት ሄዳለች ብሯን ያላትን ነገር ጎደለ ምንላትን ትሰጥና ለኛ
እሷ ዛይዳ ጾሟን ነበር የምትውለው እና እነሱ ሲበሉ ከበት ሲጠጡ ሲዝናኑ እሷ ወጣ በገራር ትቀመጣለች በዛ ሰዓት አታስተውይም ያው አይገባችም ልጅነቱ ምንም ስላለ ዛሬ ላይ ግን ሲገባኝ ለካ ያን የምታረጋው እኛ የቤቷን ገመና ቤቷን ጓዳዋ ምናምን ስለምናጎለጉ ለሰው ስለምንሰጥ የጎረቤት የሰፈር ሰው ምናምን ሁሉ ነገር ያወጣን እንሰጣለን ቤት ውስጥ ይሞላሷ ለወር ሰንቲም ቃ እንዴት ይኖር ምናምን መውጣት ብቻ ነው ወደ ቲያትር ቤቷ የምታውቀው ነገር የላትም የጓዳው እኛ በጎን ያወጣን እየሰጠን ሲጎድል እሷ ያችን እርግፍ አርጋ ትሄዳለች እዛ ጾሟን ትላለችና ያው ይሄንን አሁን ላይ ነው የገባኝ ምክንያቱ ያ መሆኑ ማለት ነው እና እንታሳዝን ሰውናት የዋናት እንደነገርኩሽ ነው በቃ የተለየ ነገር ምልሽ በመናልባት ወይ የመቀራረቡ ጉዳይ ደግሞ ከዚህ ቤት ውጪ የተለየ ነገር በጣም አማኝናት ቤተክርስቲያን ደጅ አታጫትም እንዴት ብዬ ልንገርሽ ጸሎት ሳታርጋ አትወጣም እዚህም ፍሪ ታይም ካለ ወደ ጸሎት ነው ስትሄድ የምታያት እኔ ለምሳሌ አሁን እንዴት ልበልሽ ኡራይል አካባቢ ነው የምንኖረው ሁላችን የነበር ነው እሷ ወደ ውሃ ልማት እኔ ደግሞ ወደ ኡራይል ወደ ካዛንቺስ በታች ስንኖር ኢቭን የንስሐ አባታችን አንድ ተገጣጠመ ነገር ነበርና እሳቸው ሲሞቱ የንስሐ አባታችን የንስሐ አባት አልባ አታድሪም አንድ ቀን ማደር አይቻልም ብለ የንስሐ አባት ያሳያዘችኝ ራሱ አረሳው በእምነቷ ላይ ያላት ጥንካሬ የተለየ ባህሪዋ ይሄ እናኑ በድምጿ በመድረክ ላይ በሚኖራት እንቅስቃሴና በሙዚቃዋ ውስጥ ባላት ጥልቅ ብቃት የተመልካችን ልብ ለመማረክ የቻለች ድንቅ ድምጻዊትም ነበረች ያምባሰሏ ዋልታ ያንቺዬ ለኔ እናኑ ነበረች የዘፈኑ ቅኔ የማትጠገበው እናኑ ወገኔ ተብሎላትም ነበር እናንጄ አላቅም ለምን እንደዚህ እንደሆነ አንዳንድ ሰው ይደበቃል ማን ደበቀው ማንንም አቅ ብዙ አሉ ብሔራዊ ቲያትር ብዙ ትልቅ ስራ ሰርተው ግን ማንንም ስማቸውን የሚያቀፍ ሰው የለም ማንንም ከነዛ ውስጥ አንዱ እናንጄ ነች እና አለመታደል ነው እንደዚህ አይነት ነገሮች መበረታታት ነበረባቸው በወቅቱ ብትኖርና ብትጨበጨብላት ብትነሳ ብትወሳ ብትከበር ብትሸለም ደስ ይል ነበር ግን ከፈጣሪ ጋር መጣላት አይቻልም እሱ የወደደውን የወሰደው እኔ በእውነት ከልቤ በጣም ነው ማስነው በጣም ከሚገባው በላይ አልተጨበጨበላትም አልተዘመረላትም በዚህ አጋጣሚ እኔ ከናኑ ደጉ ጋር በ1963 ማነው 93 ይመስለኛል ውጭ አብረን ሄደናል ከኢትዮጵያ ውጭ እዚሁ ቲያትር ቤት እያለን ማለት ነው እና አብረን ሄደን የመስራት እድሉ ገጥሞናል እና ጥሩ ነበረች በቃ ወርቅ ናት የባህል አምባሳደር ናት እናኑ ደጉ ቲያትር ቤቶች እንትን ቢኖራቸው ማለት የመጡበት መንገድ የቆየ የተሰራ ነገር በደንብ በስቱዲዮ ሪከርዲንግ የሆነ ነገር ቢኖር እና የሚመጣው ትውልድ ሁሉ አሁን ከሷ መማር አለበት የሚባለው እኮ የቆየ ነገር ሲኖር ነው እንጂ የሷ ህይወት ሲቆም መጋረጃው ተዘጋለቀ ትውልዱ ሲመጣ እንደ አዲስ ነው የሚመጣው ለዚህም ነው የውጭ የባህል ወረራ ያሸነፈን የሚመጣው አልፎ ምክንያቱም የኛን እያጣኑ የውጭን እየተቀበልን ስለምንሄድ ነው እና የሷ ስራዎች ተፈልገው ቢቀመጡና ቲያትር ቤቱ ለሚመጡ ሙያተኞች እንደመነሻ ያደረገ የሷ ብቻ ሳይሆን የሌሎችም እየተደረገ ቢቀርብና እንደ ትምህርትም ሆኖ እንደ ስልጠናም ሆኖ ለትውልዱ እንትን ቢማነው ቢቀርብለትና ቢያየው መልካም ነው ብየላለሁ እኛ እኮ ስለ ማይክል ጃክሰን አብጠርጥረን ምን አይነት ሽንት ቤት እንደሚጠቀሙሉ ምን አይነት ባኞ ቤት እንደሚጠቀሙሉ ምን አይነት አልጋ እንዳለው ሁሉ ከነ ቤቱ ሁሉ እናወራለን ስለናኑ ኑሮ ግን አንዳችም የተዘገበ ነገር የለም ውድቀቷ መነሳቷ ፊደል አታነብም የሚገርምሽ ዜማ አይምሯ ብሩ ነው ሳታነብ ነው ዜማና ግጥሙን የምትለው ልጇ ትንሽ ነበረች እሷ ያነበበችላት እሷ በዜማው ትጫወታለች
በዚህ አጋጣሚ ፕሮሚስ እንድትገቢልኝ የምፈልገው አስካላ መንሸዋ እንደውም በዓለም የጊነስ ቡክ መመዝገብ አለባት። በ91 ዓመቷ ነው የሞተችው። ስክሪፕት 20-30 ገጽ ፊደል ማንበብ አትችልም፣ መጻፍ አትችልም። 40 እና 30 50 ገጽ በቃሏ ታጠናለች እየሰማች ልጇ እያነበበችላት። ያኔ ሪል ቴፕ ነበር እንደዛ እየተደረገ ካሴት ነበር። ልጅቷ ካሴት እንትን ግጥሙን እየሰማች ነበር የምትዘፍነው። ይሄ መደነቅ ያለበት ነው። አለማማራቸውን ግሩም ነው እያልኩ አይደለም። ፊደል ቀለም ሳያውቁ ግን በተፈጥሮ አምላክ የሰጣቸውን ናቹራል ጊፍትነቱን በዛ ተጠቅማ እዚህ ደርሳለች። አዎ በመጨረሻ መናገር የምፈልገው አንድ ጎበዝ አርቲስት ልጅ አለቻት እኔም ጋር ተወሰነ ጊዜ ሰለጠነች ወርቅናት አለሙ የምትባል እሷ ድምጿ በሷ ይወጣል ብዬ ነው የምገምተው። ጥሩ ድምጻዊ ነች። የሷን ሽለላና ፎከራ ብትል የናኑን የትግል አርማ ብታነሳ ደስ ይለኛል። ነካካቸው ጎበዝ ነካካቸው የሚያሳዝነው ነገር ምንድነው? የሰው ልጅ ካገለገለ በኋላ ጡረታ የሚባል ነገር አለ። በጡረታ ወጣች። ከጡረታ ከወጣች በኋላ ደግሞ እየመጣች ነበር እየተጋበዘች። ለምሳሌ እንደ ሀገራዊ ነገር ሲኖር ቀረርቶና ፉከራ ላይ አሁን ጋሽጋሻው ከሚሉት ሰው ጋር በቃ ቤቱን እንዴት እንትን እንደሚሉት የነበር የታወቀ ነገር ነውና ሀገራዊ ጉዳይ ሲጠራ እንደዚህ ወደ እንትን የሚከድበት ወደ ወታደራዊ ወደ መከላከያ ምናምን እንደባለቅ ስራ ልንሰራ የሷ ቀረርቶና የጋሽጋሻው ቀረርቶ የሷ ፉከራ ምናምን አይለያዩምና ትጠራለች። ከጡረታም በኋላ ትመጣ ነበረ። ከዛ በኋላ ግን ጠፋች ማለት ላልተወሰነ ጊዜ ትንሽ አሁን በኮቪድ ምክንያት ይሄም ቤቱም ቀዝቅዞ ነበረ። ብዙ ጊዜ ተቀምጠናል። ስራውም እንደገና በማንሰራራት ላይ ያለ ነው አሁንና በዛ ምክንያት ግን መታመሟን ሳናቅ ነው ሞቷን የሰማን። እኔ በበኩሌ መታመሟን እንኳን ሰምተን እኔ በበኩሌ አልጠይቋት። ምናልባት ሌሎች ጓደኞቿ እዚህ ያሉት ጠይቀዋት ሊሆኑ ይችላሉና የአርቲስት ጉዳይ ምንድነው? የኪነ ጥበብ ሰው መድረኩ ላይ ነው እንቁ የሚሆነው። የመድረኳ ድምቀት ያልተዘመረላት የጥበብ ንግስት በጠናታማ በሕክምና ስትረዳ ከቆየች በኋላ መጋቢት 20 ቀን 2016 ዓ.ም ከዚህ ዓለም በሞት ተለይታለች። ስሟ በሰፊው ባይነገርም የሥራዎቿ ጥልቀትና የመድረክ ላይ ውበቷ ብዙዎችን አስደምሟል። ከትዕይንት ጀርባ ያለች ጸጥተኛዋ ኮከብ ነበረች። የእያንዳንዱን ገጸ ባህሪ ስሜት በአይነ ድምጿ የምትተረጉም ልዩ ተሰጥኦ ያላት ድንቅ አርቲስት የነበረችው እናኑ ደጉ ፈጥራው ያለፈችው የጥበብ ውርስ ለዘላለም በልባችን ይኖራል። የመድረኳ ንግስት በጸጥታ የኖረችው ኮከብ በክብር ትታወሳለች። ህይወቷ ለሌሎች የጥበብ ሰዎች መነሳሳት ሆኖም ትኖራለች።